እንደምናችሁ እግዚአብሔር የተመሰገነ ይሁን። ከጥቂት ጊዜያት በፊት ምናልባት ወር ሆነን እንዴ ሁለት ወር አንድ ወር ኤግዛክትሊ ኦኬ በፊት እንግዲህ እዚህ ቦታ ላይ ሴሌብሬት አድርገናል። እግዚአብሔር የተመሰገነ ይሁን። በጣም ጥሩ ጊዜ ነበረን። እንደገና ደግሞ ዛሬ በድጋሜ የእግዚአብሔርን ጸጋ ከእናንተ ጋር ለመካፈል ወደዚህ በመምጣቴ በጣም ደስ ብሎኛል። የስ ብዙ ነው የነዳሁት፣ ግን አንድ እውነት የምነግራችሁ አይደለም የክርስቶስ ቤተ ክርስቲያን አይደለም እንደዚህ ሰብሰብ ብላችሁ አንድም ሰው ቢሆን አይደለም እዚህ ድረስ ከሜሪላንድ ቨርጂኒያ ሌላ ስቴትም ብትሆኑ እመጣለሁ። በጣም ደስ የሚለኝ የኖርኩትም እንደዚህ ነው ላለፉት ረዥም ዘመናት። ምክንያቱም አንድ ነፍስ በእግዚአብሔር ፊት የከበረች ናት። አሜን። እግዚአብሔር የተመሰገነ ይሁን። ጌታ ዛሬ ይናገረናል፣ ያስተምረናል፣ ደግሞ ጥሩ ጊዜ ይኖረናል ምናምን አይደለም እላችሁ፣ ትራንስፎርም ያደርገናል። አሜን። ዘላቂ የሆነ ቀጣይ የሆነ ትራንስፎርሜሽን በሕይወታችን ይመጣል። መጽሐፍ ቅዱሳችሁን ኤፌሶን ምዕራፍ 4 የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 17 ጀምሮ ታወጡና እስከ 32 ያለውን ነው የምናየው። ሰፊ ክፍል ነው። እኔ የሚጽፍ ጉባኤ ወዳለሁ ማለት አውቃለሁኝ። እኔ በጣም በፍጥነት የምናገረው በጣም ብዙ ኢንፎርሜሽን ብዙ ነገር ነው የምናገረው። ፎሎ ለማድረግ እንደሚያስቸግር አውቃለሁኝ። ፈጥናለሁኝ፣ ግን ቢሆንም አንዳንድ ነጥቦችን ማስታወሻ መያዝ በጣም ይጠቅማል። እግዚአብሔር የተመሰገነ ይሁን። የምናነበው ሰፊ ክፍል ነው። ቅዱሱን የእግዚአብሔርን ቃል ስለሆነ የምናነበው ሁላችንም እንቆምና የሚችል ሁሉ እንቆምና ከቁጥር 17 ጀምረን ምዕራፍ 4ን እስከ 32 ድረስ እናነባለን። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውን በመመኘት እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሮአችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ ተቆጡ፣ ኃጢአትንም አታድርጉ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እንጸልያለን። ቅዱስ እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። አንተ ዓለማትን ሁሉ መንፈሳዊውንም
አካላዊውንም ካለመኖር ወደ መኖር አምጥተሃል። ለእኛ ሁሉ መገኘት ምክንያት አንተ ነህ። እግዚአብሔር ሆይ ደግሞ በሕይወታችን ዓላማ አለ። ያለ ዓላማ የሠራኸው ምንም ነገር የለም። የዓላማህ በሕይወታችን እንዲፈጸምና አንተም እንድትከብር እኛም እንድንጠቀም በጌታ በኢየሱስ ክርስቶስ ስም ዛሬ ብርሃንህ በእኛ ላይ ይብራ። ጨለማችን ይገፈፍ። ጌታዊ ቁራጭ እንኳን ሳይቀር ጨለማ ካስተሳሰብ ዓለማችን ውስጥ ይጠረግ። አቤቱ በቅዱስ መንፈስህ አገልግለን፣ ቃልህን ግለጥልን፣ ኃይልን ስጠን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ። ማስታወሻ ለምትይዙ አዲስ አስተሳሰብ አዲስ ኑሮ የሚል ርዕስ መያዝ ትችላላችሁ። አዲስ አስተሳሰብ አዲስ ኑሮ። ሐዋርያው ጳውሎስ ይሄንን አንጓ ሲጽፍ ይሄ አሁን ያነበብኩላችሁ የአንድ ትልቅ ደብዳቤ የአንድ መልእክት አካል ነው። የአሕዛብ ብሎ የሚላቸውን ሰዎች ኑሮ፣ አኗኗር፣ አካሄድ፣ ምልልስ፣ የኑሮ ዘይቤ ምን እንደሚመስል ነው የሚነግረን። እዚህ ጋር አሕዛብ ብለን ስንል በጥንቃቄ እንድናየው ፈልጋለሁ። ምን ማለቱ ነው የሚለው። አሕዛብ ማለት የቃሉ ትርጉም ብሔር ማለት ነው። የቃሉ ትርጉም ኤትኖ ወይም ኤትኔ የሚል የግሪክ ቃል ነው። እዚህ ጋር ሐዋርያ ጳውሎስ የተጠቀመው ኤትኔ። ብዙ ቦታ ላይ አሕዛብ ስንል እግዚአብሔርን የማያውቁ ከሚለው ጋር ነው የምናስበው። ለምሳሌ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ይላል አለ። ታላቁ ተልእኮ ኤትኔ ነው የሚለው ብሔር ማለት ነው። ወይም ብሔረሰቦች፣ ወይም ደግሞ በእኛ ሀገር ቋንቋ ካላችሁ ብሔር ብሔረሰቦች ልትሉ ትችላላችሁ። ብሔር ብሔረሰቦች ምን ማለት ነው? ኤቭሪ ኤትኒክ ግሩፕ የራሱ ቋንቋ ያለው፣ የራሱ ባህል ያለው፣ የራሱ ወግ ያለው፣ ራሱን እኛ እያለ ሌሎቹን እነሱ እያለ የሚጠራ ማለት ነው። በዓለም ላይ እንደሱ አይነት በጣም ብዙ እንዳለ ታውቃላችሁ፣ ከባቢሎን ጀምሮ። በዚህ ስፍራ ግን ያንን ብቻ አይደለም አሕዛብ ብሎ ማሳየት የፈለገው። ነን እስራኤላይት የሆኑ እግዚአብሔርን የማያውቁ ሕግ ያልተሰጣቸው በዘፈቀደ የሚኖሩ ከእስራኤል ውጭ የሆኑትን ብሔሮች፣ ብሔረሰቦች በሙሉ የሚያጠቃልል ሐሳብ ነው። ለምንድነው ይህንን ማንሳት ያስፈልገኝ? መጀመሪያ ላይ ቀደም ብሎ ለሚጽፍላቸው ሰዎች ምን ብሏቸዋል? ምዕራፍ 2 ሄዳችሁ ብትመለከቱ ቁጥር 11 ላይ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ ብሏቸዋል። በመሰረቱ ሐዋርያው ጳውሎስ የጻፈው ይህንን መልእክት ለአሕዛብ ነው። ወይም ደግሞ እነዚህ አማኞች ከየት የመጡ ናቸው? ከአሕዛብ የመጡ ናቸው። እስራኤላውያን አይደሉም፣ አይሁዳውያን አይደሉም። በጣም ግልጽ ነው መልእክቱን በሙሉ ስንመለከተው። ለምሳሌ ራሱን እንደ አይሁዳዊ እኛ እያለ ነው ጳውሎስ የሚጠራው እዚህ ላይ። አሁን ምዕራፍ 1 ቁጥር 12 ላይ ብትሄዱ ይኸውም በክርስቶስ አስቀድመን ተስፋ ያደረገን እኛ ይላል። በክርስቶስ አስቀድም ማለት በመሲሁ የመሲሁ ተስፋ የነበረን፣ መሲሁ እንደሚመጣ የመሲሁ ተስፋ የነበረን እኛ ይላል። አይሁዳውያንን ማለት ነው። እኛ አስቀድሞ በነቢያት አፍ በቅዱሳትን መጽሐፍት መሲሁ ይመጣል የሚል ተስፋ ተነግሮ ነበርና ተስፋ ነበረን ይላል። ስለ አሕዛብ ግን ሲናገር ምዕራፍ 2 ላይ ሄዳችሁ ብትመለከቱ በዚያን ዘመን እናንተ ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላቸዋል። ስለዚህ የክርስቶስ ምን አልነበራቸውም? አሕዛብ ተስፋ አልነበራቸው። እኛ ግን ይላል ምዕራፍ 1 ቁጥር 12 ላይ እኛ ግን አስቀድመን የክርስቶስ ተስፋ የነበረን ለክብር ምስጋና እንሆን ዘንድ ይላል። እናንተም ይላል እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ።
እንደምናችሁ እግዚአብሔር የተመሰገነ ይሁን። ከጥቂት ጊዜያት በፊት ምናልባት ወር ሆነን እንዴ ሁለት ወር አንድ ወር ኤግዛክትሊ ኦኬ በፊት እንግዲህ እዚህ ቦታ ላይ ሴሌብሬት አድርገናል። እግዚአብሔር የተመሰገነ ይሁን። በጣም ጥሩ ጊዜ ነበረን። እንደገና ደግሞ ዛሬ በድጋሜ የእግዚአብሔርን ጸጋ ከእናንተ ጋር ለመካፈል ወደዚህ በመምጣቴ በጣም ደስ ብሎኛል። የስ ብዙ ነው የነዳሁት፣ ግን አንድ እውነት የምነግራችሁ አይደለም የክርስቶስ ቤተ ክርስቲያን አይደለም እንደዚህ ሰብሰብ ብላችሁ አንድም ሰው ቢሆን አይደለም እዚህ ድረስ ከሜሪላንድ ቨርጂኒያ ሌላ ስቴትም ብትሆኑ እመጣለሁ። በጣም ደስ የሚለኝ የኖርኩትም እንደዚህ ነው ላለፉት ረዥም ዘመናት። ምክንያቱም አንድ ነፍስ በእግዚአብሔር ፊት የከበረች ናት። አሜን። እግዚአብሔር የተመሰገነ ይሁን። ጌታ ዛሬ ይናገረናል፣ ያስተምረናል፣ ደግሞ ጥሩ ጊዜ ይኖረናል። ምናምን አይደለም እላችሁ፣ ትራንስፎርም ያደርገናል። አሜን። ዘላቂ የሆነ ቀጣይ የሆነ ትራንስፎርሜሽን በሕይወታችን ይመጣል። መጽሐፍ ቅዱሳችሁን ኤፌሶን ምዕራፍ 4 የሐዋርያው የጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 4 ቁጥር 17 ጀምሮ ታወጡና እስከ 32 ያለውን ነው የምናየው። ሰፊ ክፍል ነው። እኔ የሚጽፍ ጉባኤ ወዳለሁ ማለት አውቃለሁኝ። እኔ በጣም በፍጥነት የምናገረው በጣም ብዙ ኢንፎርሜሽን ብዙ ነገር ነው የምናገረው። ፎሎ ለማድረግ እንደሚያስቸግር አውቃለሁኝ። ፈጥናለሁኝ፣ ግን ቢሆንም አንዳንድ ነጥቦችን ማስታወሻ መያዝ በጣም ይጠቅማል። እግዚአብሔር የተመሰገነ ይሁን። የምናነበው ሰፊ ክፍል ነው። ቅዱሱን የእግዚአብሔርን ቃል ስለሆነ የምናነበው ሁላችንም እንቆምና የሚችል ሁሉ እንቆምና ከቁጥር 17 ጀምረን ምዕራፍ 4ን እስከ 32 ድረስ እናነባለን። እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ። በጌታም ሆኜ እመሰክራለሁ። እነርሱ ባለማወቃቸው ጠንቅ፣ በልባቸውም ደንዳናነት ጠንቅ ልቡናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ። ደንዝዘውን በመመኘት እርኩሰትን ሁሉ ለማድረግ ራሳቸውን ወደ ሴሰኝነት አሳልፈው ሰጡ። እናንተ ግን ክርስቶስን እንደዚህ አልተማራችሁም። በእርግጥ ሰምታችሁታልና እውነትም በኢየሱስ እንዳለ በእርሱ ተምራችኋል። ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁም መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ ተቆጡ፣ ኃጢአትንም አታድርጉ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስም ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውን በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። እንጸልያለን። ቅዱስ እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። አንተ ዓለማትን ሁሉ መንፈሳዊውንም
አካላዊውንም ካለመኖር ወደ መኖር አምጥተሃል። ለእኛ ሁሉ መገኘት ምክንያት አንተ ነህ። እግዚአብሔር ሆይ ደግሞ በሕይወታችን ዓላማ አለ። ያለ ዓላማ የሠራኸው ምንም ነገር የለም። የዓላማህ በሕይወታችን እንዲፈጸምና አንተም እንድትከብር እኛም እንድንጠቀም በጌታ በኢየሱስ ክርስቶስ ስም ዛሬ ብርሃንህ በእኛ ላይ ይብራ። ጨለማችን ይገፈፍ። ጌታዊ ቁራጭ እንኳን ሳይቀር ጨለማ ካስተሳሰብ ዓለማችን ውስጥ ይጠረግ። አቤቱ በቅዱስ መንፈስህ አገልግለን፣ ቃልህን ግለጥልን፣ ኃይልን ስጠን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተቀመጡ። ማስታወሻ ለምትይዙ አዲስ አስተሳሰብ አዲስ ኑሮ የሚል ርዕስ መያዝ ትችላላችሁ። አዲስ አስተሳሰብ አዲስ ኑሮ። ሐዋርያው ጳውሎስ ይሄንን አንጓ ሲጽፍ ይሄ አሁን ያነበብኩላችሁ የአንድ ትልቅ ደብዳቤ የአንድ መልእክት አካል ነው። የአሕዛብ ብሎ የሚላቸውን ሰዎች ኑሮ፣ አኗኗር፣ አካሄድ፣ ምልልስ፣ የኑሮ ዘይቤ ምን እንደሚመስል ነው የሚነግረን። እዚህ ጋር አሕዛብ ብለን ስንል በጥንቃቄ እንድናየው ፈልጋለሁ። ምን ማለቱ ነው የሚለው። አሕዛብ ማለት የቃሉ ትርጉም ብሔር ማለት ነው። የቃሉ ትርጉም ኤትኖ ወይም ኤትኔ የሚል የግሪክ ቃል ነው። እዚህ ጋር ሐዋርያ ጳውሎስ የተጠቀመው ኤትኔ። ብዙ ቦታ ላይ አሕዛብ ስንል እግዚአብሔርን የማያውቁ ከሚለው ጋር ነው የምናስበው። ለምሳሌ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ይላል አለ። ታላቁ ተልእኮ ኤትኔ ነው የሚለው ብሔር ማለት ነው። ወይም ብሔረሰቦች፣ ወይም ደግሞ በእኛ ሀገር ቋንቋ ካላችሁ ብሔር ብሔረሰቦች ልትሉ ትችላላችሁ። ብሔር ብሔረሰቦች ምን ማለት ነው? ኤቭሪ ኤትኒክ ግሩፕ የራሱ ቋንቋ ያለው፣ የራሱ ባህል ያለው፣ የራሱ ወግ ያለው፣ ራሱን እኛ እያለ ሌሎቹን እነሱ እያለ የሚጠራ ማለት ነው። በዓለም ላይ እንደሱ አይነት በጣም ብዙ እንዳለ ታውቃላችሁ፣ ከባቢሎን ጀምሮ። በዚህ ስፍራ ግን ያንን ብቻ አይደለም አሕዛብ ብሎ ማሳየት የፈለገው። ነን እስራኤላይት የሆኑ እግዚአብሔርን የማያውቁ ሕግ ያልተሰጣቸው በዘፈቀደ የሚኖሩ ከእስራኤል ውጭ የሆኑትን ብሔሮች፣ ብሔረሰቦች በሙሉ የሚያጠቃልል ሐሳብ ነው። ለምንድነው ይህንን ማንሳት ያስፈልገኝ? መጀመሪያ ላይ ቀደም ብሎ ለሚጽፍላቸው ሰዎች ምን ብሏቸዋል? ምዕራፍ 2 ሄዳችሁ ብትመለከቱ ቁጥር 11 ላይ ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ ብሏቸዋል። በመሰረቱ ሐዋርያው ጳውሎስ የጻፈው ይህንን መልእክት ለአሕዛብ ነው። ወይም ደግሞ እነዚህ አማኞች ከየት የመጡ ናቸው? ከአሕዛብ የመጡ ናቸው። እስራኤላውያን አይደሉም፣ አይሁዳውያን አይደሉም። በጣም ግልጽ ነው መልእክቱን በሙሉ ስንመለከተው። ለምሳሌ ራሱን እንደ አይሁዳዊ እኛ እያለ ነው ጳውሎስ የሚጠራው እዚህ ላይ። አሁን ምዕራፍ 1 ቁጥር 12 ላይ ብትሄዱ ይኸውም በክርስቶስ አስቀድመን ተስፋ ያደረገን እኛ ይላል። በክርስቶስ አስቀድም ማለት በመሲሁ የመሲሁ ተስፋ የነበረን፣ መሲሁ እንደሚመጣ የመሲሁ ተስፋ የነበረን እኛ ይላል። አይሁዳውያንን ማለት ነው። እኛ አስቀድሞ በነቢያት አፍ በቅዱሳትን መጽሐፍት መሲሁ ይመጣል የሚል ተስፋ ተነግሮ ነበርና ተስፋ ነበረን ይላል። ስለ አሕዛብ ግን ሲናገር ምዕራፍ 2 ላይ ሄዳችሁ ብትመለከቱ በዚያን ዘመን እናንተ ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ ይላቸዋል። ስለዚህ የክርስቶስ ምን አልነበራቸውም? አሕዛብ ተስፋ አልነበራቸው። እኛ ግን ይላል ምዕራፍ 1 ቁጥር 12 ላይ እኛ ግን አስቀድመን የክርስቶስ ተስፋ የነበረን ለክብር ምስጋና እንሆን ዘንድ ይላል። እናንተም ይላል እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ።
በሰጣችሁት ቁጥር ሞር እየፈለገ የሚሄድ ተቃላችሁ። አሁን አሜሪካን ውስጥ በየዓመቱ ወደ 80,000 ሰዎች ከፌንትኔል ድራግ ጋር በተያያዘ ይሞታሉ። ተቃላችሁ 80,000 ሰዎች በዓመት አሜሪካ ውስጥ። እና ምንድነው ካለኝ ኦቨርዶዝ ነው አይደል እንዴ? ሰው በድራግ ሲሞት ምንድነው የሚሆነው? ኦቨርዶዝ ነው። ምን ማለት ነው ኦቨርዶዝ ማለት ሰዎች ዛሬ የተወሰነ አማውንት ይወስዳሉ አለ፣ ነገም ይጠይቃቸዋል። ሲጠይቃቸው ግን የትላንቱ ለዛሬ አይሆንም፣ የትላንቱ መጠን። ኦኬ፣ ምክንያት ያንንም አውቀዋለሁኝ። I want to be more excited። ኦኬ፣ ስለዚህ የሚቀጥለው እንትን ላይ ለመሄድ ሲፈልጉ ሲጨምሩ፣ አሁንም ደግሞ ከዛ በኋላ ቆይቶ ደግሞ ያንኑ ሲሰጡት ይሄን ደርሼበታለሁ፣ ሌላ ያላየሁት ፋንታሲ፣ ያላየሁት ኤክሳይትመንት፣ ያላየሁት ጡዘት ሲል ይልና ሰውነት በተፈጥሮ ሊቋቋም ከሚችለው በላይ ይሆንና ሰዎች ይሞታል። ወገኖቼ ዛሬም በኢሞራሊቲ ሴክሹዋል ኢሞራሊቲ ስትመለከቱ ሰዎች ምንም ነገር የማያረካቸው የማይበቃቸው ሆነው ለሴሰኝነት ራሳቸውን አሳልፈው ሰጡ ይላል። ኦኬ፣ ላይፋቸው ይሄንን ነው የሚመስለው። ራሳቸውን አሳልፈው ሰጡ። ይሄ ቃል ቀላል እንዳይመስላችሁ። ራሳቸውን አሳልፈው ሰጡ የሚለው ቃል በጣም ወሳኝ ቃል ነው። ለምን መስላችሁ? ምዕራፍ 5 ቁጥር 2 ላይ ለጌታ ኢየሱስ ክርስቶስ ውለዋል። መጽሐፍ ቅዱስ ይዛችሁ የምታዩን ከሆነ ከምትከተሉኝ ከሆነ ምዕራፍ 5 ቁጥር 2 ላይ ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ይላል። ኢየሱስ ክርስቶስ ራሱን አሳልፎ ምን አደረገ? ሰጠ። እነሱም ራሳቸውን አሳልፈው ሰጡ፣ ግን ለተለያየ ኮዝ። እርሱ ለእግዚአብሔር የመዓዛ ሽታ የሚሆን መባንና መስዋዕትን አድርጎ ስለኛ ነው ራሱን አሳልፎ የሰጠው። እነሱ ደግሞ ለምንድን ነው ራሳቸውን አሳልፎ የሰጡት? ደንዝዘውን በመመኘት ርኩሰትን ሁሉ ለማድረግ ራሳቸውንም ወደ ሴሰኝነት አሳልፈው ሰጡ። ለሴሰኝነት አሳልፈው ሰጡ። አንድ ጓደኛዬ ሲሰብክ ይሄንን ክፍል ሰጡ የሚለውን በምንድን ነው ምሳሌ የተጠቀመው? ስጥ የሚያስታውስ አገር ቤት ስጥ የምታስታውሰው ምንድነው? ስጥ እናቴ ስጥ እንግዲህ አንቺ እሱን የመጣልሽ የእህል ስጥ። የእህል ስጥ ልክ ነው። ስጥም ይባላል። ግን ስጥ በሀገራችን በባህላችን ስጥ ማለት የሚሰጣ አይደለ እንዴ? እና ለምንድን ነው ስጥ የተባለው ታውቃላችሁ? ስጥ የተባለበት ምክንያት ምንድን ነው? ለፀሐይ የሚሰጥ እንዲከካው፣ እንዲወርድበት፣ ቀን ሙሉ እንዲያደርቀው እና ለመፈጨት ዝግጁ እንዲያደርገው ይሰጣልና ስጥ ናቸው አለ። ስጥ በቃ ማለት በግላጭ ቀኑን ሙሉ ፀሐይ እንዲመታው ደጅ ምን ይደረጋል? ፀሐይ ላይ ይሰጣል። ለዚህ ነው ስጥ የተባለ። ስለዚህ እነዚህ ሰዎች ምን ማለት ነው? ዊዛውት ኤኒ ሪዘርቬሽን ራሳቸውን ሰጥተዋል። እሱ ለእግዚአብሔር፣ እነሱ ለሴሰኝነት። እሱ የመዓዛ ሽታና የተወደደ መስዋዕት አድርጎ የእኛን መዓዛ በአፊት ለመቀየር፣ እነሱ ደግሞ ርኩሰትን ሁሉ ለማድረግ። ኦኬ፣ አሁን ላሳያችሁ የምፈልገው ነገር ምንድን ነው? ይሄ ላይፍ ስታይል ፕራክቲስ ነው፣ ኑሮ ነው። ዛሬ ከተማችንን፣ ሀገራችንን፣ ህዝባችን የሞላው ይሄ አይደለም። በተለይ እዚህ አሜሪካ ውስጥ በተለይ ዋሽንግተን ዲሲ አሁን ትንሽ ጋብ ብለዋል እንጂ በጁን አካባቢ ታስታውሳላችሁ፣ ሌላ ጊዜ የሚሆነው እኔ ወደ ዲሲ መውጣት እስክጠላ ድረስ ሆኛለሁ። በቃ የምታዩት የምትሰሙት ነገር ሁሉ የሚዘገንን።
ይሄ ላይፍ ስታይል ከምንድን ነው የመጣው? ቁጥር 17 እንግዲህ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ ከእንግዲህ ወዲህ እንዳትመላለሱ እላለሁ፣ በጌታ ሞኜ እመሰክራለሁ። ይሲ የአእምሮ ውጤት ነው፣ ያስተሳሰብ ውጤት ነው። እነዚህ ሰዎች እንዴት ነው የሚኖሩት ስንል በአእምሮአቸው ከንቱነት ነው፣ በአእምሮአቸው ባዶነት ነው። ምን ማለት ነው ከንቱ አእምሮ? ከንቱ አእምሮ ማለት በጣም የሚገርማችሁ ብዙ አሁን ኃጢአተኞች ብለን የምንላቸው ለምሳሌ ቅድም ያነሳናቸው አይነትን ሰዎች ያንን አይነት ላይፍ ስታይል ያላቸውን ሴሰኞችን ሄደን ብንመለከት አብዛኞቹ ኤዱኬትድ ናቸው አይደለ እንዴ? ሀብታሞችም ናቸው አይደለ እንዴ? እንደኛም አይደሉ። ይቅርታ አድርጉልኝና የገባቸው ለበበለ በጣም የላቁ ናቸው። የትላልቅ ካምፓኒ ባለቤቶች ናቸው። ኢኖቬተርስ ናቸው። ቲንከርስ ናቸው። ትላልቅ ኢንዱስትሪዎችን የሚመሩ ሰዎች ናቸው። ወይ አትሌቶች ናቸው፣ ወይ ፖለቲሽያን ናቸው፣ ወይ ኤዱኬተርስ ናቸው። ማለት ሃይ ፕሌስስ ላይ ያሉ ሰዎች ናቸው። ስለዚህ እንዴት ነው በአእምሯቸው ከንቱነት ብለን የምንለው? ምክንያቱም ልንገራቸው። ሮሜ ምዕራፍ 1 ከቁጥር 18 ጀምሮ ጳውሎስ በጣም በሚገርም ሁኔታ ይሄንን ያስቀምጠዋል። የእነዚህን ሰዎች ችግር ያስቀምጠው። እውነትን በአመፃ የሚከለክሉ ሰዎች፣ በእነዚህ አይነት ሰዎች ላይ በአመፃቸውና በኃጢአታቸው ምክንያት የእግዚአብሔር ቁጣ ከሰማይ ይገለጣል ይልና እንዴ ስለ እግዚአብሔር እኮ ሊታወቅ የሚችለው ነገር ሁሉ በእነርሱ ዘንድ ግልጥ ነው። ማንም እኮ እግዚአብሔርን ማወቅ ቢፈልግ እንደው ልዩ መንገድ ሳይሆን በቀላሉ ማወቅ ቢፈልግ ደጅ ወጥቶ እኮ ሰማዩን መመልከት ነው፣ ሰውነቱን መመልከት ነው፣ ዙሪያ ገባውን መመልከት ነው። ፀሐይ፣ ጨረቃ፣ ምናምን፣ ክረምት፣ በጋ፣ ዝናብ፣ ፀሐይ፣ ይህን መመልከት በራሱ እኮ ይገልጣል። ምክንያቱም የማይታየው ባህሪ የዘላለም ኃይሉ እርሱም አምላክነቱ ዓለም ከተፈጠሩ ጀምሮ ከተሰሩት ነገሮች የተነሳ ታውቆና ግልጦ ነው ይኖራል። ነገር ግን እግዚአብሔርን እያወቁ እንደ እግዚአብሔርነቱ መጠን ስላላመሰገኑትና ስላላገለገሉት የሚያመካኙትን አጡ፣ በሐሳባቸውም ከንቱ ሆኑ። የማያስተውለውም ልቦናቸው ጨለመ። የማይጠፋውንም የእግዚአብሔርን ክብር በሚጠፋ ሰው፣ በወፎች፣ 4 እግር ባላቸው በሚንቀሳቀሱትን መልክ መስለው ለወጡ። የማንን መልክ ነው የለወጡት? ጮክ በሉ። የእግዚአብሔር የማይጠፋውንም የእግዚአብሔርን ክብር ለወጡ። ለምን? ጥበበኞች ነን ሲሉ ደንቆሮዎች ሆኑ። የማያስተውለውም ልቦናቸው ጨለመ። እኔ ምን ብያቸዋለሁ? ጥበበኛ ደንቆሮዎች። ለምን ካላችሁኝ የሰው ልጅ አእምሮ እግዚአብሔር ሲፈጥረው በዘፍጥረት ምዕራፍ 1 ላይ ሲፈጥረው 2 ፋከልቲ ነው ያለው። 2 የተለያዩ ስራዎች ነው ያሉት፣ ኦፐሬሽኖች ነው ያሉት። ስለ አእምሮአችን ወገኖቼ በጣም ረቂቅ፣ ደቂቅ፣ ምጡቅ የሆነ ነገር ነው አእምሮአችን እና 2 ፋከልቲ ያለው። ምክንያቱም የተፈጠረው በእግዚአብሔርና በአካላዊው ዓለም መካከል፣ በመንፈሳዊና በአካላዊው። ተመልከቱ፣ ማን ነው የፈጠረው? እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለና ደግሞ በሰማይ የሚበሩትን አዕዋፋት፣ በምድር የሚንቀሳቀሱ እንስሳት፣ በባህርም ያሉትን ዓሦች ይግዙ። ተመልከቱ፣ በገዢው በእግዚአብሔርና በተገዢው ፍጥረት መካከል ያለ እንደራሴ ነው። እስቲ እንደራሴ በሉ። እንደራሴ አታውቁም? የሐረር ጠቅላይ ግዛት እንደራሴ፣ የወሎ እንደራሴ ትዝ ይላችኋል። የባሌ እንደራሴ ምን ማለት ነው? እንደራሴ ፓርላማ አባል። ሌላስ?
እሱ ነው ትክክሉ ሚስጥሩ። ልክ ነው፣ የፓርላማ አባል ናቸው፣ ግን እንደ ራሴ ማለት እንደ እኔ ማለት ነው። ስለዚህ ኃይለ ሥላሴ ሲሾሙ ያኔ ቀዳማዊ ኃይለ ሥላሴ ምንድን ነው ያደረጉት? ንጉሥ አላሏቸውም፣ ግን እንደ እኔ ሆነ፣ ለዛ አካባቢ አንተ እንደ እኔ ሆነ። ኦኬ ቆይ ኃይለ ሥላሴ ቀዳማዊ ኃይለ ሥላሴ ንጉሥ ነበሩ ወይስ ንጉሠ ነገሥት? ግን ንጉሠ ነገሥት ለመሆን ምን ይፈልጋል? ሌሎች ንጉሶች መኖር አለባቸው። ሌሎች ንጉሶች አይታዩ፣ እሳቸው ግን ንጉሠ ነገሥት ተብለዋል። አይ እንደ ራሴዎች አሉኝ አሉ። እሺ በቃ ምን ማለት ነው? በሌላ ቋንቋ ንጉሶች ማለት ነው። ስለዚህ እግዚአብሔርም ሰውን በመልኩ በምሳሌ አድርጎ በቃ እኔን የሚመስል እንደ ራሴ ወኪል የእግዚአብሔር ኢሜጅ ቢረር ምስል ተሸካሚ አድርጎ ነው ያስቀምጠው። ስለዚህ በገዢው በእግዚአብሔርና በተገዢው ፍጥረት መካከል ያለ እንደ ራሴ ነውና ሁለቱንም ማወቅ አለበት አይደል እንዴ? ሁለቱንም ማወቅ አለበት። ስለዚህ አንደኛው ደግሞ አብሶሉትሊ ሌላ የሆነ መንፈሳዊ ዓለም ነው፣ ይሄኛው ደግሞ ሌላ የሆነ አካላዊ ዓለም ነው። ስለዚህ ሰው ሲፈጠር አይምሮ መንፈሳዊውን ዓለም ማወቅ የሚችል ካፓሲቲ ያለው። አሁንም ባይ ዘ ዌይ የሰው አይምሮ የሚገርማችሁ ነገር መንፈሳዊውን ዓለም ማወቅ፣ እግዚአብሔርን ማወቅ፣ ክብሩን ማወቅ፣ ፈቃዱን ማወቅ የሚችል አቅም አለው። አሜን። ደግሞም የሚያስተዳድረውና የሚገዛውን ምን ዓለም ማወቅ የሚችል ማንነት አለው። ስንት ፋንክሽን? 2። ነገር ግን በውድቀት ምክንያት ሰው ላይ አደጋ ደርሷል አለ እንዴ? አደጋው ደግሞ መንፈሱም አይምሮውም ስጋውም ላይ ነው የደረሰው። ስለዚህ ምንድነው አይምሮ ላይ የደረሰው ብላችሁ ካላችሁኝ፣ አይምሮ ላይ የደረሰው ሰው መንፈሳዊ ሞት ስለሆነ የሞተው በውድቀት ያ መንፈሳዊውን ዓለም ማወቅ የሚችለው የአይምሮው ክፍል ተቃጥሏል። እኛ ቤት የነበረ ቴፕ ነው ትዝ የሚለኝ የ70ዎቹ የ80ዎቹ ሶኒ ፓናሶኒክ ናሽናል ፓናሶኒክ ትዝ ይላችኋል? ቴፖች እነዛ 2 ጡት ስፒከር ያላቸው ቴፖች ትዝ ይላችኋል? በየቤቶቻችን ዳንቴል ለብሰው የሚቀመጡ እኛ ለልጅ ወንድ አይነካም አይደል እንዴ? እና 2 ፋንክሽን ነው ያላቸው። አንደኛው ቴፕ ሬኮርደር ነው፣ ቴፕ ነው አይደል እንዴ? አንደኛው ደግሞ ሬዲዮ ነው። ሁለቱ አንድ ላይ ነው የተሰሩት። ብዙ ጊዜ አንደኛው ቶሎ ይበላሻል። ምኑ? ቴፕ። ምኑ ነው የሚበላሸው? አልማዙ አይደል እንዴ? ከዛ ሲቲት ማለት ይጀምራል፣ መጎልጎል ይጀምራል። ከዛ በኋላ እያወጣን እየደበደብን አይደል እንዴ? በስክሪፕቶ እያሽከረከረ ምናምን እንላለን። በኋላ ሄድና ግን ምን ይሆናል? ይበላሻል። እኛ ቤት ነበረ እና ቴፑ ተበላሽቶ ነበር፣ ግን ማንም ሰሪ ጋር አልወሰደው። ለምን? ሬዲዮ ይሰራል። ስለዚህ በቃ በሬዲዮ ብቻ እየተጠቀምን ቀጠልን ማለት ነው። እና ሁላችን የምናስበው አሁንም ይሰራል የሚል ነው። ምክንያቱም በሬዲዮ ይዘፍናል፣ ሬዲዮ ይጫወታል፣ ሬዲዮ ዜና ያመጣል። በሬዲዮ እየተጠቀምን ያኛው ተበላሽቶ። ወገኖቼ ሰዎች እንደዚህ ናቸው። አሁን ከክርስቶስ ውጭ ያሉ ሰዎች 2 ነገር እንዲሰራ የተፈጠረ አይምሮ፣ አንደኛው ተቃጥሏል፣ በአንደኛው እየተጠቀሙ ነው ያሉት። ለአንደኛው በጣም ጥበበኞች ናቸው፣ ለአንደኛው ግን ደንቆሮዎች ናቸው። ስለዚህ እነዚህን ሰዎች ስንመለከት ለእግዚአብሔር ነገር ምንድን ናቸው? ደንቆሮች ናቸው። ለዚህ ዓለም ነገር ደግሞ ጥበበኞች ናቸው። ጥበበኞች ነን ሲሉ ደንቆሮዎች ሆኑ። የማያስተውሉ ልቦናቸው ምን ሆነ? ጨለመ። ኃጢአታቸው፣ ክሳቸው እዚህ ጋር ምንድን ነው? ጳውሎስ ቻርጅ የሚያደርጋቸው ሮሜ ምዕራፍ 1 ላይ ሄደን ስንመለከት የማይጠፋውንም የእግዚአብሔርን ክብር በሚጠፋና ሰውና በወፎች 4 እግር ባላቸው በሚንቀሳቀሱ መልክ መስለው ለወጡ ይላል። ሲጮክ ብላችሁ በሉት ለወጡ የሚለውን ምን አደረጉ? በጣም ኢምፖርታንት ቃል ስለሆነ ነው። ለምንድን ነው ይሄንን ያልኩት? ዝቅ ብሎ ምን ይላል? እግዚአብሔር ደግሞ አሳልፎ ሰጣቸው ይላል። አሳልፎ ሰጣቸው ማለት ጀጅመንት ነው፣ ፍርድ ነው። የነሱ ፍላጎት አይደለም። ይገባቸዋል ማለት
በዚህኛው ምክንያት ግን የመጣ ፍርድ ነው እና ፍርዱ ምን ነው ታውቃላችሁ? ተለወጡ ይላል። ሄዳችሁ አንብቡት። ሮሜ ምዕራፍ 1 ላይ ተለወጡ ይላል። ማለት ወንዶቹ ሴቶቹም እንደዚህ ተለወጡ ይላል። አሜን the same word ከላይ የእግዚአብሔርን ክብር ለወጡ የሚለውን ከስር ደግሞ እነሱም ተለወጡ። ምን ይላል? እግዚአብሔርም የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ወገኖች ዛሬ LGBTQ+ ወዘተ ምናምን የሚል ነገር ስታዩ that is not the sin, the actual ኃጢአቱ አይደለም። actual ኃጢአቱ ምንድነው? የእግዚአብሔርን ክብር መለወጥ ነው። ኦኬ or idolatry ጣዖት ማምለክ ነው። ኦኬ ገንዘብን ማምለክ፣ ዝናን ማምለክ፣ ተድላን ማምለክ፣ ምቾትን ይገባቸዋል ማለት በቃ እነዚህ የፈለጋችሁትን በሉ እነዚህን ማምለክ ነው ዋናው እግዚአብሔርን ትቶ። የዛ ግን ፍርዱ ምንድነው? መለወጥ ነው። ኦኬ ስለዚህ ለማይረባ አእምሮ ከንቱ ለሆነ የአእምሮ ከንቱነት፣ ያስተሳሰብ ከንቱነት፣ የውስጥ ከንቱነት በኑሮ ይገለጣል። ሲገለጥ ይሄንን ይመስላል ነው ሚለን ሐዋርያው ጳውሎስ። ኦኬ ስለዚህ ሁል ጊዜ በውጭ የሚታይ ነገር የውስጡ ነጸብራቅ ነው። እነዚህ ሰዎች ውስጣቸው ምን ይመስላል? እነርሱ ባለማወቃቸው ጠንቅ በልቦናቸውም ደንዳናነት ጠንቅ ልቦናቸው ጨለመ፣ ከእግዚአብሔርም ሕይወት ራቁ ይላል። ተመልከቱ፣ ውስጣቸውን ስንመለከት ምንድን ያለው? ጨለማ ነው ያለው። አለማወቅ ነው። ማንን አለማወቅ? እግዚአብሔርን አለማወቅ። አለማወቅ ጠንቅ ነው፣ ግን ከሱ ደግሞ የከፋ ሌላ ጠንቅ አለ። ለማወቅ አለመፈለግ። ምክንያት ባለማወቃቸው ጠንቅልና በልቦናቸው ደንዳናነት ጠንቅ። የልቦና ደንዳናነት ማለት ለማወቅ አለመፈለግ ማለት። በዚህ ምክንያት ልቦናቸው ምን ሆነ? ጨለመ። ልቡና ማለት ማይንድ ማለት ነው። ባይ ዘ ወይ አንደርስታንዲንግ። ልቦናቸው ጨለመ እና ከእግዚአብሔርም ሕይወት ምን ሆኑ? ራቁ ይላል። ስለዚህ ሰዎች ውስጣቸው ያለ አለማወቅ፣ ውስጣቸው ያለ ጨለማ፣ ውስጣቸው ያለ ደንዳንነት በኑሯቸው ምን ይሆናል? ይገለጣል። ኦኬ ስለዚህ የጳውሎስ ልመና ምንድን ነው? ለሚጽፍላቸው ለኤፌሶን አማኞች ልመናው ምንድን ነው? እንግዲህ አሕዛብ ደግሞ በአእምሯቸው ከንቱነት እንደሚመላለሱ እንዳትመላለሱ ብዬ እመክራለሁ። በክርስቶስ ሞኜ እመሰክራለሁ። ልመናው ምንድን ነው? እንደዚህ አትመላለሱ። መመላለስ የሚለው ቃል በኤፌሶን ውስጥ ቁልፍ ቃል ነው። ቁልፍ ቃል ነው። እኔ አንዳንዱን ይዛችሁት እናንተ ፈርዘር እንድታጠኑ ነው ማበረታታችሁ። ቁልፍ ቃል ነው። ለምንድነው ቁልፍ ነው ያልከው ካላችሁኝ፣ 7 ጊዜ በኤፌሶን መልእክት ውስጥ ተጽፏል ይሄ ቃል። መመላለስ ማለት ነው በአይሁዳውያን አገላለጽ ሰው በምድር ላይ ያለው ኑሮ ሁሉ ተጠቅልሎ ማለት ነው። ኑሮ ብቻ አይደለም፣ የኑሮ ዘይቤው፣ የኑሮ ስልቱ፣ የሚኖሩለት ዓላማ፣ ተልእኮ ማለት ነው መመላለስ ማለት። በነገራችን ላይ ሰው ምንድነው? የሰው ልጅ በምድር ላይ እንደ ጥላ ይመላለሳል ይላል አለ እንዴ መዝሙረ ዳዊት ላይ። እንዴት ነው የሚመላለሰው? እንደ ጥላ። ይህን ቃል ልብ በሉት። ምን ማለት ነው ካላችሁኝ፣ ጥላ የምን መገለጫ ነው? የአካል አይደለ እንዴ? አካል ከሌለ ምን የለም? ጥላ የለም። ስለዚህ ዋናው አካል ነው። አካል እኔ ካልመጣሁ የኔ ጥላ ሊኖር አይችልም። ምን ማለት ነው ካላችሁኝ፣ ሰው በምድር ላይ የሚኖረው ኑሮ፣ ማንኛውም ሰው ጻድቁም ኃጢአተኛው የሚኖረው ኑሮ የሌላ ዓለም ነጸብራቅ።
የሌላ ዓለም ነጸብራቅ። የምትኖሩት ኑሮ የሌላ ዓለም ነጸብራቅ። ቶሎ ላሳያችሁ እሱን። እዚሁ ምዕራፍ 2 ላይ ምን ይላል? በበደላችሁና በኃጢአታችሁ ሙታን ነበራችሁ። በዚህ በአሁኑ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ በሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። ይሲ መመላለስ የሚለውን ቃል ያመጣው ምን ማለት ነው? ከመዳናችሁ በፊት ወንጌልን ከመስማታችሁ በፊት ይህንን የእግዚአብሔርን ምሕረትና ፍቅር ከመቀበላችሁ በፊት የኖራችሁት ኑሮ የተመላለሳችሁት መመላለስ በሌላ ዓለም ተጽዕኖ ስር ነው። የዛ ጥላ ነበር፣ የዛ ነጸብራቅ ነበር። ወገኖች ያን ነገር ልንገራችሁ፣ ዓለምን እንደ ኤንቨሎፕ የከበባት፣ እንደ ክላውድ የከበባት፣ እንደ ብላንኬት የሸፈናት አንድ የመንፈስ ሲስተም አለ። ኦኬ፣ ይህን በደንብ እንድታውቁ ፈልጋል። አለ ጳውሎስ በጣም ግልጽ አድርጎ ያስቀምጠዋል። ምን ይለዋል? እዚሁ ኤፌሶ ምዕራፍ 6 ላይ ሄዳችሁ ስትመለከቱ ቁጥር 10 ጀምሮ ታች ሲናገር መጋደላችን ከደምና ከስጋ ጋር አይደለምና ነገር ግን ከአለቆችና ከስልጣናት ከዚህም ከጨለማ ዓለም ገዢዎች በሰማያዊም ስፍራ ካለ ከመንፈሳውያን ሰራዊት ጋር ነው እንጂ። ይሄ ወገኖቼ እንደ ኤንቨሎፕ እንደዚህ የከበባት ሲስተም ነው። አንዳንዱ የመጽሐፍ ቅዱስ ክፍል ብዙ አይገባን፣ ትርጉሙን በደንብ አንረዳው። አንዳንድም ጊዜ ወስደን አናየውም። አንዳንድ ጊዜ ደግሞ መተርጎሙን ያስቸግረናል። ለምሳሌ እግዚአብሔር መጨረሻ ላይ ይፈርዳል። አሜን አይደለ እንዴ? መጨረሻው ይመጣል። መጨረሻ ይፈርዳል አይፈርድም? እግዚአብሔር ሲፈርድ ምንድን ነው የሚለው? ሰማያት በታላቅ ትኩሳት ይፈታሉ አይደለ እንዴ? ይቀልጣሉ፣ በምድርም ላይ የተሰራ ሁሉ ይጠፋል ሲል ምድር ዲስትሮይድ እንደምትሆን አለ የምናስበው አለ እንዴ? የሚመስለን ምንድነው? እግዚአብሔር ይሄንን ፊዚካል ሰማይ ምን የሚያደርገው እሳት በእሳት አድርጎ አቅልጦ አቃጥሎ እንትን ፊዚካሉን ሰማይ እቺ ፊዚካሏ ሰማይ ምድር እንደምትቃጠል እንደምትጠፋ ነው አይደል የምናስበው? ወገኖቼ በደንብ ብታጠኑት ያንን ክፍል ያ ጃጅመንት በፍጹም እግዚአብሔር መልካም ብሎ የፈጠረው አካላዊው ፍጥረት ላይ አይደለም የሚሆነው። ይህንን አካላዊውን ፍጥረት የሚገዛው መንፈሳዊ መዋቅር ላይ ነው። አሜን ሃሌሉያ። ይህን ለሌላ ጊዜ ያዙት በደንብ ማለት በጣም በስፋት መተንተን ያለበት ነገር ነው። ግን በአጠቃላይ መጽሐፍ ቅዱስ ውስጥ የምታዩት በዳንኤል ላይ የምታዩት በሕዝቅኤል ላይ የምታዩት በከፊል ዘካርያስ ላይ የምታዩት ከዚያ ደግሞ በተለይ ደግሞ ዮሐንስ ራእይ ላይ የምታዩት አፖካሊፕቲክ የሆነ ጀጅመንት የእግዚአብሔር ጀጅመንት የሚናገረው ስለዚያ ነው። አሜን። እግዚአብሔርን ሳናቀው እንደ ዲስትሮየር አድርገን ስለነዋል አለ። በተለይ ራእይን ስናስብ የሚመጣውን እንትን ስናስብ መጨረሻውን ስናስብ እንደ ምንድን ነው የሳልነው? እግዚአብሔርን እንደ ዲስትሮየር። በቃ ሰማይን ሁሉ ከዋክብት ሁሉ ምን ይሆናሉ? ይወድቃሉ አይደል እንዴ? አላቅም ስንት ኮከብ መሬት ላይ እንደሚወድቅ ግን እስቲ ከዋክብት ይወድቃሉ ብላችሁ የምታምኑ ማለት ትንሽ ሳይንሱንም እንትናት አትርሱት። አንድ ኮከብ ማለት ከዋክብት ከሚባሉት ትላልቅ ፕላኔቶች ውስጥ አንዱ አነስ ያለውን ብንወስድ 3000 መሬትን መዋጥ የሚችል አቅም አለው። ትልቀቱ ግዝፈቱ ገባሽ አበባሌ? እንደው መሀል ለመሀል ቢቆረጥና አንዱ ኮከብ አነስተኛው ከከዋክብት መካከል መሬት እንደ ረከበውት ሆኖ መሬት እንደ ቡና ሲኒ ብትደረደር 3000 ማስቀመጥ ይቻላል ይላል ሳይንሱ። እና መሬት ላይ ይወድቃል። ይገባሽ? እንዲህ የሚባል ነገር የለም። እግዚአብሔር ለምንድን ነው ቀድሞውኑ እዛ ላይ ያስቀመጠው? ለምንድን ነው የፈጠረው? ለምንድን ነው ከዋክብትን የሚጥለው? እግዚአብሔር ከፍጥረታዊው ዓለም ጋር ጠብ የለውም። ምክንያቱም መርሳት የሌለብን 7 ጊዜ እግዚአብሔር በዘፍጥረት ውስጥ 7 ጊዜ 6 ጊዜ እግዚአብሔርን መልካም እንደሆነ አየ ይላል። አሜን። ምን ብሎ ነው የፈጠረው?
መልካም ብሎ የፈጠረው እንደገና ደግሞ ሀሳቡን አይቀይርም። እግዚአብሔር ይህንን የክፋት ዓለም ወይም ይህንን መንፈሳዊ ዓለም ይህንን ምድርን ቅድም እንዳልኳችሁ ብላንኬት ያደረገውን እዛ ላይ ግን ጃጅመንቱን ያመጣል። አሜን። ከዛ ሁሉን አዲስ ያደርጋል። ኦኬ። ስለዚህ በፊት እንኖር የነበረው በዚህ የመናፍስት መዋቅር ሃይራርኪ ኔትወርክ ተጽዕኖ ስር ነበር። ኦኬ። የዛን ነጸብራቅ ነበር የምንኖረው። አሁን ለምሳሌ የምታዩት እርኩሰት ምናምን ቅድም ያነሳነው ነገር የዛን ነጸብራቅ። ወዲያውኑ ዝቅ ብሎ ምን ይላል ምዕራፍ 2 ላይ? ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደንም ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን ሳለን ከክርስቶስ ጋር ሕይወትን ሰጠን። በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ ከእርሱም ጋር በሰማይ ስፍራ በቀኙ አስቀመጠን። ጸጋው በእምነት አድኗቸዋል። ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም። እኛ የእጆቹ ሥራዎች ነንና። ሃሌሉያ! ምኑ ነንና? በግሪኩ ብታዩት በጣም ይገርማችኋል። ይሄ የእጆቹ ሥራዎች ነን። የድሮ ትርጉም አማርኛው እኛ ምንድን ነው የሚለው? ፍጥረቱ ነንና ነው የሚለው። ጥሩ ትርጉም አይደለም። አዲሱ መደበኛ ትርጉም ግን የእጆቹ ሥራዎች ነንና ነው የሚለው። for we are his workmanship ነው። ግሪኩ ግን በጣም ደስ ይላል። we are his poeme ነው የሚለው። ፖኤሜ ማለት ፖይም የሚለው እንግሊዝኛ ቃል የመጣው ከዛ ቅኔዎቹ ነን። ሃሌሉያ አሜን። የተጠበበብን የቀመረን ፖኤሜ ቅኔዎቹ ነን ብሎ ይላል። ስለዚህ እኛ እጆቹ ሥራዎች ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠረ። ሃሌሉያ። ምን ማለት ነው ካላችሁኝ፣ በፊት እንመላለስ የነበረው በዚህኛው ነው። አሁን ግን በላይኛው ሰማይ፣ የተለያዩ ሰማዮች አሉ። በላይኛው ሰማይ በእግዚአብሔር ሰማይ እርሱ ኦልሬዲ ምን አድርጓል? እንዴት ምድር ላይ ልንመላለስ እንደሚገባ አስቀድሞ አዘጋጅቶታል። ወገኖች ያን ነገር ልንገራችሁ፣ ምንም አትፈልጉ፣ ምንም አትመኙ፣ ምንም ነገር አትመኙ በዚህ ምድር ላይ ስትኖሩ። ነገር ግን እናንተ እንዴት ልትኖሩ እንደሚገባችሁ ኦልሬዲ ተዘጋጅቶ ተቀምጧል። እስቲ ከኔ ጋር አስቀድሞ ያዘጋጀውን በሉ። መልካሙን ስራ። ሃሌሉያ አሜን። ምን እናደርግበት ዘንድ? እንመላለስበት ዘንድ። ስለዚህ ሰው ወይ በዛኛው ይመላለሳል ወይ በዚህኛው ይመላለሳል። ለዚህ ነው ሰው እንደ ጥላ በምድር ላይ ይመላለሳል። ኦኬ ቶሎ ልቀጥል። ስለዚህ እንደዛ አትመላለሱ። ይህንን የምለው እኔ በግሌ አይደለም፣ በክርስቶስ ሆኜ ይመሰክራለሁ። ታዲያ እንዴት እንመላለስ? ስሙኝ በደንብ። ፊተኛ ኑሯችሁን ሲል ወደ ጌታ ከመምጣታችሁ በፊት የነበረው ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ። አንዳንድ ቃሎችን የማስብላችሁ ኪወርድ ስለሆኑና ትኩረት መስጠት ስለምፈልግ እስቲ አስወግዱ በሉ። በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆኑ ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። እስቲ ልበሱ በሉ። አስወግዱ፣ ልበሱ። ድገሙት። ለመጨረሻ ኦኬ። ስሙኝ በደንብ።
ወገኖቼ በጌታ በኢየሱስ ክርስቶስ ስላመንንና ስለ ዳንን የቤተ ክርስቲያን አባል ስለሆነን ወይም የእንትን አገልግሎት ክፍል አገልጋዮች ስለሆነን ተለውጠናል ማለት አይደለም። ልጆች ሆነናል። የእግዚአብሔር ቸርነት ነው። ነገር ግን እግዚአብሔር የሚፈልገው ዋናው ትኩረቱ እውነቱን ልንገራቸው ወገኖቼ ኑሯችን እንዴት ነው የምንመላለሰው? የኑሮ ዘይቤያችን ተመላለሱ። ምን ይላል መሰላችሁ? ምዕራፍ 4 ላይ ስትመጡ እንግዲህ አሕዛብ ስለሆናችሁ ስለ እናንተ የክርስቶስ እስር የሆንኩ እኔ ጳውሎስ በተጠራችሁበት መጠራት እንድትመላለሱ እለምናችኋለሁ ይላል። ይሲ ዘይቤው ነው ወሳኙ፣ እንዴት እንደምንመላለስ። ያ ብቻ አይደለም። እዚህ ጋር ምዕራፍ 4 ቁጥር 17 ላይ ስንመጣ አሕዛብ ደግሞ በአእምሮአቸው ከንቱነት እንደሚመላለሱ እንዳትመላለሱ ብዬ እመክራለሁ፣ በክርስቶስ ሞኜ እመሰክራለሁ። ምዕራፍ 5 ቁጥር 2 ላይ ሄደን ስንመለከት ምን ይላል? ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታና የተወደደ መስዋዕትና መባን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ይቀጥልና ደግሞ ቁጥር 8 ላይ ሄዳችሁ ስትመለከቱ ቁጥር 8 ላይ እሺ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ቁጥር 15 ላይ ስትመጡ ደግሞ እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ ተጠበቁ ይላል። ተመላለሱ። አያችሁ ምን ያህል ኪወርድ እንደሆነ መመላለስ የሚለው ጌታን ግድ የሚለው ነገር የኑሮ ዘይቤያችን። ኦኬ። ስለዚህ ኑሯችንን መቀየር ይፈልጋል። አሜን ትላላችሁ? ለዚህ the way we walk ጌታ ሊቀይረው ይፈልጋል። ሰዎች በጌታ በኢየሱስ ክርስቶስ አምነው ድነው ግን አካሄዳቸው ምን ላይሆን ይችላል? ላይቀየር ይችላል። እንዴት ነው አካሄዳችን ሊቀየር የሚችለው? ወገኖቼ አስተሳሰባችን ሲቀየር፣ አይምሮአችን ሲቀየር። አይምሮአችን እንዴት ነው የሚቀየረው? አይምሮአችን የሚቀየረው አይምሮአችን የሐሳብ ሰፕላይ የሚያገኝበት ህይወት ሲቀየር። ትንሽ እንትን አልኩባችሁ መሰለኝ፣ ጠለቅ አልኩባችሁ ብዙ ኒኩለር ፊዚክስ እንዳላረገው። አይምሮአችን ምን አለው? ሰፕላይ አለው የለውም? አለው እኮ አለ። የምን ሰፕላይ? የሐሳብ ሰፕላይ አለው። ወይ ከዚህ ወይ ከዛ አለ እንዴ? ቅድም ሁለቱንም ዓለማት ተመልክተናል። ስለዚህ ያ ሰፕላዩ ካልተለወጠ ህይወታችን ሊለወጥ አይችልም። ይሄን ልንገራችሁ፣ አስተሳሰብን ሳይለውጡ ህይወትን ለመለወጥ መፈለግ ከንቱ ድካም። እኔ በጣም ብዙ ክርስቲያኖችን አውቃለሁ፣ ወይም ደግሞ እገምታለሁኝ ምናልባት አብዛኛው ክርስቲያን በጌታ ኢየሱስ ክርስቶስ አምኖ የዳነ የሚቃትተው ወይም የሚሻው ወይም የሚፈልገው ምንድን ነው ብላችሁ ብትሉኝ አካሄዱ እንዲለወጥ፣ ኑሮው እንዲለወጥ አይደል እንዴ? ጌታዬ ለውጠኝ ጌታዬ አንተን እንድትመስል አድርጋት ኢየሱስ ሆይ ህይወቴን ለውጠኝ። ኢንፋክት የድሮ መዝሙር ነው፣ አሁን ይባል እንደሆነ አላውቅም። መለወጥ ይፈልጋል ወገኖቼ። መስታወት ፊት ቆመን ፊታችን ላይ ጉድፍ ብናይ ያንን ጉድፍ በምንም አይነት መስታወት ውስጥ ልንጠርገው አንችልም። ሞክራችሁ ታውቃላችሁ? አስተሳሰብን ሳይቀይሩ ኑሮን ለመቀየር የሚደረግ ጥረት በመስታወት ውስጥ የምናየውን ጉድፍ መስታወቱ ላይ ለመጥረግ እንደመሞከር መቼም አይነሳ። የት ነው መለወጥ ያለብን? እኛ ጋር ነው። እዚህ ስናነሳው እዛም ይነሳል። ምክንያቱም መስታወቱ ነጸብራቅ ነው። ኑሯችን ነጸብራቅ ነው። ኑሯችን ያስተሳሰባችን ነጸብራቅ ነው። ስለዚህ ነጸብራቁን ለመለወጥ ከመሞከር ይልቅ አንዳንድ ሰዎች አሉ ይናደድና፣ በተለይ እህቶች ናቸው መስታወት የሚወዱት ታውቃላችሁ። 10 መስታወት ያያሉ እንትን ይላሉ ማለት ስለ ውበታቸው ስለ ቁንጅናቸው ግድ ይላቸዋል። ተፈጥሮ ነው። ሄዳችሁ ብትመለከቱ ይሄን መስታወት አውጡልኝ
እኔ አልፈልግም፣ እንትን ያደርገኛል፣ ያወፍረኛል፣ ይሄ መስታወት የሆነ ያጣምመኛል፣ ይሄው መስታወት ምናምን። መስታወቱን መቀየር ይፈልጋሉ። መስታወቱን በመቀየር ግን የሚቀየር ነገር የለም። ወገኖቼ ኑሯችንን መቀየር ከፈለግን አስተሳሰባችንን ነው መቀየር ያለ። እንዴት ነው የሚቀየረው? ቶሎ ቶሎ ልንገራችሁ። አንድ ህይወት አለ፣ ዘይቤ አለ፣ የኑሮ ዘይቤ። አንድ ህይወት፣ አንድ ምንጭ አለ። ምን ይለዋል? አሮጌው የሰው ዘር፣ ያ ቀድሞ የነበራችሁ ይላል። ይሄ አዳማዊው የሆነ አሮጌ የሰው ዘር አለ አይደል እንዴ? ያ ከዛ ስር ጋር ሙሉ በሙሉ ገና ምን አልተደረግንም፣ አልተቆረጥንም። ኢየሱስ ክርስቶስ መስቀል ላይ የሰራው መሰረታዊ ስራ አለ አይደል እንዴ? ያንን ለመቁረጥ የሰራው ስራ አለ። ለዚህ እኮ ነው እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ አይደል እንዴ? በላይ ያለውን አስቡ እንጂ በምድር ያለውን። ሞታችኋልና ህይወታችሁን በክርስቶስ ከእግዚአብሔር ጋር ተሰውሯል። ህይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ እናንተም ከእርሱ ጋር በክብር አብራችሁ ትገለጣላችሁ ይላል። ሞታችኋል፣ ደስ ይላል እኮ በቃ ተነስታችኋል፣ ሞታችኋል ሲል፣ ነገር ግን ዝቅ ይልና ምን ይላል? እንግዲህ በምድር ያሉትን ብልቶቻችሁን ግደሉ ይላል። እንዴ ከሞትን መግደል ምን አስፈለገ የሚል ነገር ያመጣል። ምን ማለት ነው? እኛ ጋም የቀረ እኛ በእግዚአብሔር ጸጋ የምንፈጽመው ነገር አለ ማለት ነው። እርሱ ጨርሶታል፣ ድርሻውን ሰርቷል። እኛ ደግሞ በእግዚአብሔር ጸጋ የምንፈጽመው ነገር አለ። ምንድን ነው እሱ? ያ ምንድን ነው? ፕራክቲካሊ በዕለት ዕለት ኑሯችን ከዚህ ማንነት ጋር፣ ከዚህ ተፈጥሮ ጋር፣ ከዚህ ሰውነት ጋር ያለንን የሚያገናኘንን ስር ምን ማድረግ አለብን? መቁረጥ አለብን። ኦኬ ምን ይባላል ስሙ? እዚህ ጋር የተቀመጠ አሮጌው የሰው ዘር ወይም አሮጌው ሰው ይለዋል እዚህ ጋር። ቆይ መጥቶ ምናችንን ነው ክላውድ የሚያደርገው? አይምሮአችንን። ኦኬ አይምሮአችንን። ከዛ በኋላ ምንድን ነው የሚሰጠው? ሰፕላይ ነው የሚሰጠው አይደል እንዴ? የምን ሰፕላይ? የሐሳብ ሰፕላይ። ስለዚህ አይምሮሽ የሐሳብ ሰፕላይ ወይ ከዚህ ከአሮጌው ሰው ወይ ደግሞ ከአዲሱ ሰው ወይ አዲሱ የሰው ዘር በክርስቶስ የተፈጠረው ከእግዚአብሔር ጋር ኮኔክትድ የሆነው። አሜን ሃሌሉያ። ክርስቶስ ራስ የሆነለት አዲስ ሰው። ፕሬዝ ዘ ሎርድ። ከሁለት አንዱ ነው የሚመጣለት። አሁን አንቺ ያየሽ አይምሮሽ ካልታደሰ፣ በአይምሮአችሁ መንፈስ ምን ሆኑ ይላል? ታደሱ። ካልታደሰ በስተቀር አንደኛ አይለይም። ከዚህም የመጣውን ያስተናግዳል ጠዋት ጠዋት፣ ከሳት ደግሞ ለዛኛው ይሰራል። በሽፍት ነው። ገባችሁ? ስለዚህ ህይወታችን ምስቅልቅል ያለ ነው። እንዴት ነው መለየው? መለያ ልንገራችሁ።